የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል እንዴ? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል እንዴ? ያን ማድረግ የሚችልበት እድል አሁን የለም። ኦላም ህውሃትም ፋኖም ወደ ትብብር እንደሚሄዱ ጥርጥር የለኝም። ምክንያቱም በተናጠል የትም እንደማይደርሱ አገዛዙ ደግሞ ሁሉንም በጠላትነት ፈርጆ ሊያጠፋቸው ህልውናቸውን ሊያጠፋ እየጣረ እንደሆነ ተረድተዋል። ስለዚህ ይሄ የጎንዮሽ ትንኮሳ አይጠቅመንም፣ ቅራኔ አይጠቅመንም፣ በጋራ ሆነን ይሄን ኃይል መመከት አለብን ወደሚል አስተሳሰብ ይሄዱ እንደሆነ ከበቂ በላይ የሆኑ ምልክቶች አሉ። ለዛ ዋናው ተጠያቂው አገዛዙ ነው። በህልውና ፈተና ያለ ኃይል እንዴት እንዲህ ያደርጋል እንለው የምንችል አይመስለኝም። ዞሮ ዞሮ ሀገር ውስጥ ያሉ ኃይሎች ወደ ትብብር ከሄዱ እኔ በትጥቅ ትግል አላምንም እስካልኩ ድረስ መተባበራቸውን ደግፋለሁ ወይም እቃወማለሁ ልል አልችልም። ደግሞ ይመለከተኛል። እነዚህ ኃይሎች እኮ ተባብረው የኢትዮጵያን መንግስት ከስልጣን ቢያወርዱ መንግስት ሊሆኑ ነው። ስለዚህ ምንድነው ይዘውልን የሚመጡት የሚለው ነገር ያሳስበኛል እንደማንኛውም ዜጋ። ስለዚህ በምን ጉዳይ ነው የተባበራችሁት? በመካከላችሁ ያሉ ቅራኔዎች፣ ልዩነቶች እንዴት ልትፈቷቸው አስባችኋል ወስናችኋል የሚለው ነገር መጠየቅ ፈልጋለሁ። በዚህ ላይ ግልጽነት እንዲኖራቸው ፈልጋለሁ። ማወቅ አለብን ማለት ነው። ዓለም አቀፉ ህብረተሰብ በዚህ መልኩ የራሱ ጥያቄዎች ይኖሩታል። ግን ደግሞ ዓለም አቀፉ ህብረተሰብ በጠበንጃ ኃይል የሚያምኑ ኃይሎች ተባብረው ከመጡ የኃይል ሚዛኑ ሊቀየር እንደሚችል ይረዳል። እሱ የኃይል አስተላለፉን ሊቀይር ይችላል። ይሄ የታወቀ ነገር ነው፣ በዓለም ላይ ያለ ነገር ነው። ጉልበት ወሳኝ ነው ድጋፍ ለማግኘት። ዓለም አቀፉ ህብረተሰብ በተለይ ተባብረው ከመጡና የኢትዮጵያን መንግስት ቻሌንጅ አድርገው ከስልጣን ይወርዳሉ ብሎ ካሰበ ከነሱ ጋራ ለመነጋገር እውቅና ለመስጠት ብቻ አይደለም ለመነጋገር ፖስት አብይ ሲቹዌሽን ምንድነው የሚሆነው፣ ይችን ሀገር ወዴት ልትወስዷት ትፈልጋላችሁ የሚለውን ጥያቄ ለመነጋገር የሚገደድበት ሁኔታ ይኖራል የሚል እምነት አለ። ግን በእኔ እምነት እኔ አጥብቄ አሁን የምቃወመውና የምጠላው ከኤርትራ መንግስት ጋር አብሮ መስራት ይጠቅማል የሚል እምነት የለኝም። የብልጽግና መንግስትም ይቻላል ብሎ ከኤርትራ መንግስት ጋር ሲደራደር ነው የተቃወምኩት። ያኔ እኔ እንደ ካሃዲ እንደ ባንዳ ነበረ የምሰደበው በኢትዮጵያ መንግስት። ዛሬ እሱ ከኤርትራ መንግስት ጋር ሲጣላ ግን ለምን ያልደገፋችሁኝም ይላል። በጦርነት አላምንም፣ በጦርነት የኢትዮጵያ ችግርም በዘላቂነት ይፈታል የሚል እምነት የለኝም። የኔ እምነት ነው ይሄ። ነባራዊ ሁኔታ ግን ኢትዮጵያ ውስጥ ጦርነት እንዲኖር አድርጓል። በተለይም ደግሞ ከሁሉም በላይ የአገዛዙ ባህሪ ማንነት ብዙ ኢትዮጵያውያን በሰላማዊ መድረኩ ተስፋ ቆርጠው ጠበንጃ እንዲያነሱ አስገድዷል። ያ ነባራዊ ሁኔታ መኖሩን ደግሞ መካድ አይቻልም። አሁን እነዚህ ኃይሎች እየተባበሩ ነው። ይሄ ፋክት ነው። ከውጭ ኃይል ጋራ በተለይ ከሻዕቢያ መንግስት ጋራ መተባበር ትክክል ነው ብዬ አላምንም አልኩ እንጂ ለመተባበራቸው ምክንያት የላቸውም አላልኩ። ምክንያቱም በደንብ አላቸው። የኢትዮጵያ መንግስት ዙሪያቸውን ከቦ በከበባ ሊያሸንፋቸው ሲፈልግ መውጫ መግቢያ መፈለጋቸው የሚቀር አይደለም። ይሄ በቂ ምክንያት ነው። የኢትዮጵያ መንግስት ከሻዕቢያ ጋር ግንኙነት የሚያደርጉ የፖለቲካ ኃይሎችን የሚከሳቸው በምንድነው? በባንዳነት በተላላኪነት ነው የሚከሳቸው። በፍጹም ከሁኔታው ጋር ማሄድ ፍረጃ ነው ይሄ ህውሃት ከሻዕቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ የሆነ ተጨባጭ አጀንዳና ምክንያት ስላለው ነው። ለሻዕቢያ መንግስት ልላላክ ብሎ ሊሆን አይችልም። ፋኖ ከሻዕቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ ኮዝ አለው፣ የራሱ ምክንያት አለው። ያን ኮዝ ዳራ ደርሳለሁ ብሎ ነው የሚተባበረው። ተላላኪ የምትለው የራሱ ምንም ጉዳይ ሳይኖረው ለሌሎች አጀንዳ አስፈጻሚ ሲሆን ነው አንድን አካል ልትለው የምትችለው። በዛ ደረጃ ነገሩን አቅልሎ መፈረጅም ትክክል ነው የሚል እምነት የለኝም። ስለዚህ ምክንያት አላቸው፣ በደንብ ነው ምክንያት ያላቸው። በእኔ እምነት ግን ኢትዮጵያዊ ኃይሎች ውስጥ ያሉ ኢትዮጵያዊ ኃይሎች ከተባበሩ ይህን መንግስት ቻሌንጅ ለማድረግ እኮ በቂ ነው። የውጭ ኃይል ትብብር ማያስፈልጋቸውም የሚል እምነት አለ። ይሄን ከበባን በመስበር ረገድ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። በሱዳን በኩል አሁን ያን ማድረግ የሚችልበት እድል የለም። የኔ እምነት ምንድነው? እነዚህ በጠመንጃ እናምናለን የሚሉ ኃይሎች መተባበር ካለባቸው ከሀገር ውስጥ ኃይል ጋር ቢተባበሩ እኮ በቂ ነው። የግድ ሄደው የውጭ ኃይል ጋር መተባበር አለባቸው የሚል እምነት የለኝም።
ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። ምክንያት አለው፣ ምንም ጥርጥር የለም። ያ ምክንያት ደግሞ ለሌላ ተላላኪ ከመሆንም አንፃር አይደለም፣ ወይም መንግስት እንደሚለው የሌላ ባንዳና አገልጋይ ከመሆንም አንፃር አይደለም። የራሳቸው አጀንዳ ስላላቸው ለዛ አጀንዳችን አሸናፊነት ወይም ተፈጻሚነት ይጠቅመናል ብሎ ስለሚያስቡ፣ ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። ይሄ ለደርግም አልበጀውም፣ ለ27 ዓመቱ ኢህአዴግም አልበጀውም፣ ለዚህ መንግስትም አይበጀውም፣ የትም አያደርስም። የሚጠቅመው ህወሓት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ብሎ ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ ጠበንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም። እንዲህም በማለት ልታስቀሩ የምትችለው ነገር የለም እና መንግስትም አያስቀረውም። እኛ በጦርነት ማናምን ኃይሎችም እንዲህ አይነቱን ግንኙነት ብናወግዝ አናስቀረው። ባጭ አፍጥጦ እየመጣ እንደሆነ እያየን እና እኔ ጥርጥር የለኝም ሀገር ውስጥ ያሉ ኃይሎች እየተባበሩ ነው። አዎ ከዛም አልፎ ከሻዕቢያ ጋር የትብብር መንፈስ እንዳለ እያየን በግልጽም እየተነገረ ነው። ትንሽ ማለባበስ ሲሞከር እናያለን። ያ ግን የፕሮፓጋንዳ ኤክሰርሳይዝ ነው። ወደዛ የመሄድ ፍላጎት እንዳለ የመንግስት ባህሪም ጭካኔ በጦርነት ላይ ያለው በጣም ግትር የሆነ አስተሳሰብ እነዛ ኃይሎች ወደዚህ አይነት ሁኔታ እንዲገፉ በቂ ምክንያት ሆኖ እያገለገለ ነው። ህወሓት ከሻዕቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ የሆነ ተጨባጭ አጀንዳና ምክንያት ስላለው ነው። ለሻዕቢያ መንግስት ልላላክ ብሎ ሊሆን አይችልም። ፋኖ ከሻዕቢያ ጋር ቢተባበር ተላላኪ ልትለው አትችልም። ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። የሚጠቅመው ህወሓት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ብሎ ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ ጠበንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም። እንዲህም በማለት ልታስቀሩ የምትችለው ነገር የለም። የራሱ ኮዝ አለው፣ የራሱ ምክንያት አለው። ያን ኮዝ ዳር አደርሳለሁ ብሎ ነው የሚተባበረው። ተላላኪ የምትለው የራሱ ምንም ጉዳይ ሳይኖረው ለሌሎች አጀንዳ አስፈጻሚ ሲሆን ነው አንድን አካል ልትለው የምትችለው። በዛ ደረጃ ነገሩን አቅልሎ መፈረጅም ትክክል ነው የሚል እምነት የለኝም። ስለዚህ ምክንያት አላቸው ወይ? በደንብ ነው ምክንያት ያላቸው። በእኔ እምነት ግን ኢትዮጵያዊ ኃይሎች ውስጥ ያሉ ኢትዮጵያዊ ኃይሎች ከተባበሩ ይህን መንግስት ቻሌንጅ ለማድረግ እኮ በቂ ነው። የውጭ ኃይል ትብብር ማያስፈልጋቸውም የሚል እምነት አለኝ። ይህን ከበባን በመስበር ረገድ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። በሱዳን በኩል አሁን ያን ማድረግ የሚችልበት እድል የለም። ስለዚህ የኔ እምነት ምንድነው? እነዚህ በጠመንጃ እናምናለን የሚሉ ኃይሎች መተባበር ካለባቸው ከሀገር ውስጥ ኃይል ጋር ቢተባበሩ እኮ በቂ ነው። የግድ ሄደው የውጭ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። እኔም አምናለሁ ምክንያት አለው፣ ምንም ጥርጥር የለም። ያ ምክንያት ደግሞ ለሌላ ተላላኪ ከመሆንም አንፃር አይደለም፣ ወይም መንግስት እንደሚለው የሌላ ባንዳና አገልጋይ ከመሆንም አንፃር አይደለም። የራሳቸው አጀንዳ ስላላቸው ለዛ አጀንዳችን አሸናፊነት ወይም ተፈጻሚነት ይጠቅመናል ብሎ ስለሚያስቡ፣ ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። ይሄ ለደርግም አልበጀውም፣ ለ27 ዓመቱ ኢህአዴግም አልበጀውም፣ ለዚህ መንግስትም አይበጀውም፣ የትም አያደርስም። የሚጠቅመው ህወሓት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ብሎ ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ
ጠበንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም። እንዲህም በማለት ልታስቀሩ የምትችለው ነገር የለም እና መንግስትም አያስቀረውም። እኛ በጦርነት ማናምን ኃይሎችም እንዲህ አይነቱን ግንኙነት ብናወግዝ አናስቀረው። በተጨባጭ አፍጥጦ እየመጣ እንደሆነ እያየን እና እኔ ጥርጥር የለኝም ሀገር ውስጥ ያሉ ኃይሎች እየተባበሩ ነው። አዎ ከዛም አልፎ ከሻዕቢያ ጋር የትብብር መንፈስ እንዳለ እያየን በግልጽም እየተነገረ ነው። ትንሽ ማለባበስ ሲሞከር እናያለን። ያ ግን የፕሮፓጋንዳ ኤክሰርሳይዝ ነው። ወደዛ የመሄድ ፍላጎት እንዳለ የመንግስት ባህሪም ጭካኔ በጦርነት ላይ ያለው በጣም ግትር የሆነ አስተሳሰብ እነዛ ኃይሎች ወደዚህ አይነት ሁኔታ እንዲገፉ በቂ ምክንያት ሆኖ እያገለገለ ነው እና ይሄን ለይቶ መረዳት ያስፈልጋል። ምክንያት የላቸውም እያልኩ አይደለም፣ ምክንያት አላቸው። ግን እኔ ምክንያት ቢኖራቸው አገር ውስጥ ያሉ ኃይሎች ከተባበሩ የሚያቀታቸው ነገር አለ የሚል እምነት የለኝ። ዋናው ህዝቡ ነው። ማህበራዊ መሰረት አላቸው። ይሄ ህዝብ ከተባበረ አንድ አገዛዝ በስልጣን ላይ የሚቆይበት ምንም ምክንያት የለም። የዛሬ 2 ዓመት ጦርነቱ ከፋኖ ጋር እንደተጀመረ እንግዲህ ያኔ ውስጣቸው አንድ ኮሎኔል ወይም ጀነራልም አልነበራቸውም። ምንም አይነት ድርጅታዊ መዋቅር የላቸውም። ያው በብሶት የተነሳሳ ኃይል ነው የነበረው። ችግር ያነሳሳው እና የህልውና ጥያቄ ያነሳሳው የፋኖ ኃይል ነበረ። በተለያየ በተበታተነ ሁኔታ ነው የነበረው። በዛ ደረጃ እንኳን ጦርነቱ ሲጀምር መንግስት ይህን ጦርነት አያሸንፈውም የሚል ነገር በድፍረት ነው አንዳንዶቻችን እኔን ጨምሮ ስንናገር የነበረው። ለምንድን ነው ያን የተናገርነው? ሁለት ነገር ስለምናውቅ ነው። በአንድ በኩል የፋኖ ኃይሎች የፖለቲካ አጀንዳ እንዳላቸው ከአማራ ህዝብ ህልውና ጋር የተያያዘ የፖለቲካ ተጨባጭ አጀንዳ እንዳላቸው እርግጠኞች ስለነበር ነው። በሌላ በኩል ደግሞ የፋኖ እንቅስቃሴ ህዝባዊ ድጋፍ ያለው መሆኑን ስለምንገነዘብ ነው። እነዚህን ሁለት አጀንዳዎች የያዘ አካል የትኛውንም ያህል ደካማ ቢሆን፣ የትኛውንም ያህል ውስጣዊ ችግር ቢኖርበት እነዚህን ሁለት ነገሮች የያዘ አካል በሂደት እየተጠናከረ መምጣቱ አይቀርም። ተሸናፊ ሊሆን አይችልም። ህዝባዊ አጀንዳ ካለህ፣ በዛ አጀንዳ ምክንያት ደግሞ ህዝባዊ ድጋፍ ካለህ ማንም ሊያሸንፍ አይችልም። የጊዜ ጉዳይ። ይሄን ስለምናውቅ ነው ፋኖ በጣም ደካማ በሆነ በተበታተነ ሁኔታ በነበረበት በዛን ወቅት ምንም አይነት ድርጅታዊ አመራር እንኳን ባልነበረበት ወቅት አይሸነፍም ብለን ልባችን ሞልተን የተናገርነው ተፈጥሯዊ ስለሆነ የህዝብን አጀንዳ የያዘ እና በህዝብ የሚደገፍ ኃይል አይሸነፍም። እንዲህ አይነቱን ኃይል በጦርነት ማሸነፍ አይችልም። የኢትዮጵያም ታሪክ ደግሞ ደጋግሞ ያሳየው ነው። የዓለምን ታሪክ ደግሞ ደጋግሞ ያሳየው። በዛ ምክንያት ነው። አሁን በሂደት ምንድን ነው የሆነው? እርግጥ ነው ያልተሰሩ ብዙ የቤት ስራዎች አሉባቸው። አሁን ፋኖች ገና አንድ ወጥ የሆነ የፖለቲካ ድርጅት አልፈጠሩም፣ አመራር አልፈጠሩም። በመካከላቸው ብዙ ሪጂናል የሆኑ አውራጃዊ የሆኑ ቅራኔዎች አሉ፣ ተገቢ ያልሆኑ። የጠራ የፖለቲካ ፕላትፎርም ገና አልያዙ፣ አላወጡ። ብዙ የቤት ስራ አለባቸው። ከህዝብ ጋር ባላቸው ግንኙነቶች እዚህም እዛም ከዲስፕሊንም ጋር የተያያዙ ችግሮች አሉ ማለት ይቻላል። ብዙ ሊነሱ የሚችሉ ድክመቶች አሉባቸው፣ የቤት ስራዎች አሉባቸው። ያም ሆኖ ግን ደግሞ በተመሳሳይ ሁኔታ ከጊዜ ወደ ጊዜ በጣም እድገት ላይ ነው ያሉት። ካሁን በፊት የጎሬላ ፋይተርነት ሚና ነው የነበራቸው። አንድ ቦታ አድፍጦ አጥቅቶ ወደ ሌላ ቦታ የመሸሽ የማፈግፈግ የሚያጠቃ ጦር ሲመጣ አቅጣጫ የመቀየር ቦታ የመቀየር ምሽግ የያዘን ሰራዊትም አደጋ ጥሎ ምናልባት ስንቅና ትጥቅ መሳሪያ በተወሰነ ደረጃ አግኝቶ ወደ ነበሩበት መመለስ። ይሄ ፒውርሊ የጎሬላ ፋይተር ባህሪ ነው፣ አሰራር ነው። ይሄን ነው ሲያደርጉ ምናያቸው የነበረው። ሁለት ነገር ማድረግ አይችልም ነበር ፋኖ ከአቅሙ ውስንነት በተነሳ። አንደኛ ምሽግ ይዞ አለኝ የሚለውን የነፃ መሬት ሊከላከል አይችልም ነበር። የመንግስት ኃይል ሲመጣበት መሸሽ ግዴታው ነበር። ይሄን ነው ሲያደርግ የነበረው ለ2 ዓመት። ሁለተኛ ማድረግ የማይችለው ነገር ምሽግ ሰርቶ የተቀመጠን የመንግስት ሰራዊት ሄዶ አጥቅቶ መደምሰስና አካባቢውን መቆጣጠር አይችልም ነበር። ሂት ኤንድ ራን ነበር ማድረግ የሚችለው። እነዚህ ሁለት ችግሮች አሁን እየፈታቸው እንደሆነ እያየን። አሁን ምሽግ ይዞ አለኝ የሚለውን ነፃ መሬት ወደ ማስተዳደር ወደ መከላከል ደረጃ እየደረሰ እንደሆነ በተለይ የሰሞኑ ሁኔታ እያሳየ ነው። ይሄ ዋናው ጦርነት የሚካሄድበት የኔ የትውልድ አካባቢ ነው፣ ወይም ሙጃ የሚባለው አካባቢ ምን አይነት ሰራዊት እንደነበረ ፋኖዎች ምን ያህል መስዋዕትነት ከፍለው ምሽግ ሰብረው ደምስሰው አካባቢውን እንደተቆጣጠሩ ከተቆጣጠሩ በኋላ ደግሞ የህዝባዊ አስተዳደር ለማቋቋም ምን አይነት ስራ እየሰሩ እንደሆነ ፈርስት ሃንድ የሆነ ተጨባጭ መረጃ አለ።
በአጋጣሚና በምናምን የሆነ ነገር አይደለም። ሁለተኛ ራሳቸው መከላከል ችለዋል፣ ማጥቃት ችለዋል። ይሄ አንድ ሰራዊት ኮንቬንሽናል ወደሚባል ደረጃ ሲሸጋገር የሚኖረው ደረጃ ነው። ያም ሆኖ ገና ዙ 23 አልታጠቁም፣ መድፍ አልታጠቁም፣ ታንክ አልታጠቁም። ጣጻሪ ደግሞ በስልጣን ላይ ያለው መንግስት እነዚህን ሁሉ አየር ኃይልን ድሮንን ጨምሮ የታጠቀ ኃይል ነው። በተሟላ ሁኔታ ኮንቬንሽናል ወደሆነ ሰራዊት ተቀይረዋል ማለት አይቻልም። ከሁሉም በላይ ግን ደግሞ ሴንትራላይዝድ የሆነ አንድ ሊደርሺፕ ገና የላቸው። አንድ ሰራዊት በተበታተነ ኃይልም ተመርቶ የትም ሊደርስ አይችልም። የመጀመሪያው ቅድመ ሁኔታ ጠንካራ የሆነ ሴንትራላይዝድ የሆነ አመራር ነው። አንድ ሁለተኛ ጦርነት በራሱ ግብ አይደለም፣ የትም አያደርስም። የፖለቲካ አጀንዳ የተጻፈ የሚብራራ ተጠያቂነት የሚያስከትል ሊኖር ይገባል። አንድ ወጥ የሆነ የፖለቲካ አጀንዳ እስካሁን ፋኖ የለው። እነዚህ ሁሉ ገና መሰራት ያለባቸው የቤት ስራዎች ናቸው። በሚሊተሪ የኃይል አስተላለፍ ካየነው ግን በጣም ከሚጠበቀው በላይ በከፍተኛ ደረጃ እያደጉ። ሌላው ለውጥ ምንድነው? ከሁሉም ከጎናቸው ካለው ኃይል ጋራ ቅራኔ ውስጥ ነው የነበሩት። በጠላትነት የሚፈርጁት የኢትዮጵያን መንግስት ወይም የብልጽግናን መንግስት ብቻ አይደለም። ከኦላ ጋር ጥሩ ግንኙነት አልነበራቸው፣ ከህወሓት ጋር ጥሩ ግንኙነት አልነበራቸው። አሁን ግን ከነዚህ ኃይሎች ጋር ሁሉ ያላቸውን ልዩነት ለመፍታትና በጋራ ለመታገል የመጣር ሁኔታ ነው የምታየው። ይሄ ቀላል ለውጥ አይመስልም። እና እዚህ ላይ ነው የኢትዮጵያ መንግስት አሁን ትሬንዱን ማየት ያለበት። በእርግጥ እያሸነፍኩ ነው ወይስ እየተሸነፍኩ ነው? በዚህ ሁኔታ ከቀጠልኩ መድረሻዬ የት ነው? አገርና ህዝቡን የት ነው የማደርሰው? የኔ ህልውና ዕጣ ፈንታው ምንድነው የሚለውን ነገር መንግስት መጠየቅ አለበት። መንግስት ብቻ አይደል፣ በመንግስት ውስጥ ያሉ ባለስልጣናት፣ ሚኒስትሮች፣ ጀነራሎች መጠየቅ አለባቸው። ይሄ ጉዳይ ሄዶ እንደው ያገሩን ይተውት፣ የህዝቡን ይተውት፣ የኔንና የቤተሰቤን ህልውና ወዴት ነው የሚወስደው? ሚስቴ፣ ልጆቼ ምንድነው የሚሆኑት? ምንድነው እየመጣ ያለው የሚለውን ነገር መገንዘብ ያስፈልጋል። ይሄን ቀልብን ሰብሰብ አድርጎ ተረድቶ ከጦርነት አማራጭ ወጥቶ ወደ ሰላም አማራጭ በቁርጠኝነት በልባዊነት መሄድ ያስፈልጋል። ስለዚህ በፋኖ ዙሪያ የሚታየው ለውጥ ተጨባጭ ነው፣ ያለ ምክንያት አይደለም። አሁን ከኋላ ህወሓት አለ፣ ሻዕቢያ አለ። ለዩኤን የጻፈው ደብዳቤ አለጅድሊ ነው የሚለው፣ የተጨበጠ መረጃ አለ ብሎ አላቀረበም። ስለዚህ እኔ ባለኝ መረጃ ይጠይቃሉ። አሁን እኔ አካባቢ ያለውን ወታደራዊ እንቅስቃሴ ለማጣራት ሞክራለሁ። እኔ አንድ ሌላ ኃይል ከጀርባ መጥቶ ገብቷል የሚል ወይም ደግሞ ትግርኛ ተናጋሪ እንደዚህ አይነት አይተናል ያለ ሰው እስካሁን አልገጠመኝ። የፋኖ ኃይሎች እንደሆኑ ያለኝ መረጃ ግን ይሄ መንግስት ዋጋለው እኮ ያለው ዞሮ እውነት ቢሆን እሱ ያለው ማለት ነው። በርግጥ ከጀርባ ቲፒኤልኤፎች ካሉ፣ በርግጥ ከጀርባ ሻዕቢያም ካለ እንዴ ሲጎራ የነበረው ሻዕቢያንም ህወሓትንም ፋኖን ማሸነፋለው ያለ አልነበረም? ሰው ዋንቀዋል እያልኩት እኮ ያለው ይሄ ነው። አሁን እንኳን አልተባበሩም ቢባል አሁን እንኳን ከጀርባ ባይኖሩ ነገ ከነገ ወዲያ መምጣታቸው አይቀርም። ስለዚህ ያኔ ምን ልትሆን ነው? ይሄ ሽንፈት በግልጽና በሰፋ ሁኔታ ሊመጣብህ ነው። አይመሽብህ፣ ራስን ለአደጋ ሳታጋልጥ ወደ ትክክለኛው መፍትሄ ና ነው እያልን ያለ። እዚህ ምስክር እኮ የሆነው እሱ እኮ ነው። ፋኖም ብቻውን ይችለው ነበረ፣ ሌሎቹ ከጀርባ ከመጡ ግን አልቻልኩትም። ለዛ ነው ያለ ነው። በዚህ መንገድ ከቀጠልክ የበለጠ ትሸነፋለህ። እኔ አሁን በአይናፋርነት በመናምን ለማስተባበል የሚሞክሩት ነገር ሁሉ የጊዜ ጉዳይ ነው የሚመስለኝ። ከጥቂት ኋላ የህወሓት ሰራዊት ከፋኖ ሰራዊት ከኦላ ሰራዊት ጋራ በግሩፕ ፎቶ እየተነሱ ይለቁልን ይመስለኛል። ያኔ መንግስት ይቆል በይፋ የሚነግሩን ይመስለኛል። ወደዛ ነው አቅጣጫው የሚሄደው። እና ይሄ በአጠቃላይ በፖለቲካ የኃይል አስተላለፉ የመጣው ለውጥ ቀላል አይደለም። ይሄ ደግሞ ናቹራል ነው፣ የሚጠበቅ ነው። በቃ ከፕሪቶሪያው ስምምነት ማግስት ጀምሮ ኢትዮጵያ ውስጥ መሰረታዊ የሆነ የፖለቲካ የኃይል ለውጥ እንደመጣ ግልጽ ነበር። እኔ በጻፍኳቸው የተለያዩ አርቲክሎች ያን እየገለጽኩ ነው የነበረው። አሁን ያ በሐሳብ ደረጃ ስናነሳው የነበረው ነገር በተግባር እየተገለጠ ነው። ነገ ደግሞ በተግባር ይሄን መንግስት ከመኖር ወደ አለመኖር ሲቀይረው እንደምናይ ምንም ጥርጥር የለውም። የኛ ትልቁ አሁን ጭንቀት ምንድነው? ጥያቄ ምንድነው? ይሄ መንግስት ሲወድቅ የሀገራችን ዕጣ ፈንታ እንዴት ነው የሚሆነው? እዚህ ኃይሎች በምን አጀንዳ ነው የተስማሙት? ፖስት አብይ በምን መልኩ ሃንድል እናደርገዋለን? የሚመጣው ለውጥ እንዴት አድርገን መንግስት የለሽ ሁኔታ እንዳይፈጥር እናደርገዋለን? እንዴት አድርገን ዘላቂ ሰላም ይዞ እንዲመጣ እናደርገዋለን የሚለው ላይ ነው ጭንቀታችን እንጂ ይሄ መንግስትማ ሳይሰንፍ ከማንም በላይ ራሱን በራሱ የማጥፊያውን ስልት ነው እየተከተለ ያለው። ሱሳይድ እየፈጸመ ያለው በራሱ ላይ። የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም።
አይደል እንዴ? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል እንዴ? ያን ማድረግ የሚችልበት እድል አሁን የለም። ኦላም ህውሃቱም ፋኖም ወደ ትብብር እንደሚሄዱ ጥርጥር የለኝም። ምክንያቱም በተናጠል የትም እንደማይደርሱ አገዛዙ ደግሞ ሁሉንም በጠላትነት ፈርጆ ሊያጠፋቸው ህልውናቸውን ሊያጠፋ እየጣረ እንደሆነ ተረድተዋል። ስለዚህ ይሄ የጎንዮሽ ትንኮሳ አይጠቅመንም፣ ቅራኔ አይጠቅመንም፣ በጋራ ሆነን ይሄን ኃይል መመከት አለብን ወደሚል አስተሳሰብ ይሄዱ እንደሆነ ከበቂ በላይ የሆኑ ምልክቶች አሉ። ለዛ ዋናው ተጠያቂው አገዛዙ ነው። በህልውና ፈተና ያለ ኃይል እንዴት እንዲህ ያደርጋል እንለው ምንችል አይመስለኝም። ዞሮ ዞሮ ሀገር ውስጥ ያሉ ኃይሎች ወደ ትብብር ከሄዱ እኔ በትጥቅ ትግል አላምንም እስካልኩ ድረስ መተባበራቸውን ደግፋለሁ ወይም እቃወማለሁ ልል አልችልም። ደግሞ ይመለከተኛል። እነዚህ ኃይሎች እኮ ተባብረው የኢትዮጵያን መንግስት ከስልጣን ቢያወርዱ መንግስት ሊሆኑ ነው። ስለዚህ ምንድነው ይዘውልን የሚመጡት የሚለው ነገር ያሳስበኛል እንደማንኛውም ዜጋ። ስለዚህ በምን ጉዳይ ነው የተባበራችሁት? በመካከላችሁ ያሉ ቅራኔዎች፣ ልዩነቶች እንዴት ልትፈቷቸው አስባችኋል ወስናችኋል የሚለው ነገር መጠየቅ ፈልጋለሁ። በዚህ ላይ ግልጽነት እንዲኖራቸው ፈልጋለሁ። ማወቅ አለብን ማለት ነው። ዓለም አቀፉ ህብረተሰብ በዚህ መልኩ የራሱ ጥያቄዎች ይኖሩታል። ግን ደግሞ ዓለም አቀፉ ህብረተሰብ በጠበንጃ ኃይል የሚያምኑ ኃይሎች ተባብረው ከመጡ የኃይል ሚዛኑ ሊቀየር እንደሚችል ይረዳል። እሱ የኃይል አስተላለፉን ሊቀይር ይችላል። ይሄ የታወቀ ነገር ነው፣ በዓለም ላይ ያለ ነገር ነው። ጉልበት ወሳኝ ነው ድጋፍ ለማግኘት። ዓለም አቀፉ ህብረተሰብ በተለይ ተባብረው ከመጡና የኢትዮጵያን መንግስት ቻሌንጅ አድርገው ከስልጣን ይወርዳሉ ብሎ ካሰበ ከነሱ ጋራ ለመነጋገር እውቅና ለመስጠት ብቻ አይደለም ለመነጋገር ፖስት አብይ ሲቹዌሽን ምንድነው የሚሆነው፣ ይችን ሀገር ወዴት ልትወስዷት ትፈልጋላችሁ የሚለውን ጥያቄ ለመነጋገር የሚገደድበት ሁኔታ ይኖራል የሚል እምነት አለ። ግን በእኔ እምነት እኔ አጥብቄ አሁን የምቃወመውና የምጠላው ከኤርትራ መንግስት ጋር አብሮ መስራት ይጠቅማል የሚል እምነት የለኝም። የብልጽግና መንግስትም ይቻላል ብሎ ከኤርትራ መንግስት ጋር ሲደራደር ነው የተቃወምኩት። ያኔ እኔ እንደ ካሃዲ እንደ ባንዳ ነበረ የምሰደበው በኢትዮጵያ መንግስት። ዛሬ እሱ ከኤርትራ መንግስት ጋር ሲጣላ ግን ለምን ያልደገፋችሁኝም ይላል። በጦርነት አላምንም፣ በጦርነት የኢትዮጵያ ችግርም በዘላቂነት ይፈታል የሚል እምነት የለኝም። የኔ እምነት ነው ይሄ። ነባራዊ ሁኔታ ግን ኢትዮጵያ ውስጥ ጦርነት እንዲኖር አድርጓል። በተለይም ደግሞ ከሁሉም በላይ የአገዛዙ ባህሪ ማንነት ብዙ ኢትዮጵያውያን በሰላማዊ መድረኩ ተስፋ ቆርጠው ጠበንጃ እንዲያነሱ አስገድዷል። ያ ነባራዊ ሁኔታ መኖሩን ደግሞ መካድ አይቻልም። አሁን እነዚህ ኃይሎች እየተባበሩ ነው። ይሄ ፋክት ነው። ከውጭ ኃይል ጋራ በተለይ ከሻዕቢያ መንግስት ጋራ መተባበር ትክክል ነው ብዬ አላምንም አልኩ እንጂ ለመተባበራቸው ምክንያት የላቸውም አላልኩ። ምክንያቱም በደንብ አላቸው። የኢትዮጵያ መንግስት ዙሪያቸውን ከቦ በከበባ ሊያሸንፋቸው ሲፈልግ መውጫ መግቢያ መፈለጋቸው የሚቀር አይደለም። ይሄ በቂ ምክንያት ነው። የኢትዮጵያ መንግስት ከሻዕቢያ ጋር ግንኙነት የሚያደርጉ የፖለቲካ ኃይሎችን የሚከሳቸው በምንድነው? በባንዳነት በተላላኪነት ነው የሚከሳቸው። በፍጹም ከሁኔታው ጋር ማሄድ ፍረጃ ነው ይሄ ህወሓት ከሻዕቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ የሆነ ተጨባጭ አጀንዳና ምክንያት ስላለው ነው። ለሻዕቢያ መንግስት ልላላክ ብሎ ሊሆን አይችልም። ፋኖ ከሻዕቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ ኮዝ አለው፣ የራሱ ምክንያት አለው። ያን ኮዝ ዳር አደርሳለሁ ብሎ ነው የሚተባበር። ተላላኪ የምትለው የራሱ ምንም ጉዳይ ሳይኖረው ለሌሎች አጀንዳ አስፈጻሚ ሲሆን ነው አንድን አካል ልትለው የምትችለው። በዛ ደረጃ ነገሩን አቅልሎ መፈረጅም ትክክል ነው የሚል እምነት የለኝም። ስለዚህ ምክንያት አላቸው፣ በደንብ ነው ምክንያት ያላቸው። በእኔ እምነት ግን ኢትዮጵያዊ ኃይሎች ውስጥ ያሉ ኢትዮጵያዊ ኃይሎች ከተባበሩ ይህን መንግስት ቻሌንጅ ለማድረግ እኮ በቂ ነው። የውጭ ኃይል ትብብር ማያስፈልጋቸውም የሚል እምነት አለ። ይሄን ከበባን በመስበር ረገድ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። በሱዳን በኩል አሁን ያን ማድረግ የሚችልበት እድል የለም። የኔ እምነት ምንድነው? እነዚህ በጠመንጃ እናምናለን የሚሉ ኃይሎች መተባበር ካለባቸው ከሀገር ውስጥ ኃይል ጋር ቢተባበሩ እኮ በቂ ነው። የግድ ሄደው የውጭ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። ምክንያት አለው፣ ምንም ጥርጥር የለም።
ያ ምክንያት ደግሞ ለሌላ ተላላኪ ከመሆንም አንፃር አይደለም፣ ወይም መንግስት እንደሚለው የሌላ ባንዳና አገልጋይ ከመሆንም አንፃር አይደለም። የራሳቸው አጀንዳ ስላላቸው ለዛ አጀንዳችን አሸናፊነት ወይም ተፈጻሚነት ይጠቅመናል ብሎ ስለሚያስቡ፣ ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። ይሄ ለደርግም አልበጀውም፣ ለ27 ዓመቱ ኢህአዴግም አልበጀውም፣ ለዚህ መንግስትም አይበጀውም፣ የትም አያደርስም። የሚጠቅመው ህወሓት ተጨባጭ የሆነ የፖለቲካ ጥያቄ ያለው ኢትዮጵያ ውስጥ ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ ያለው ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ ያለው ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ብሎ ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ ጠመንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም። እንዲህም በማለት ልታስቀሩ የምትችለው ነገር የለም እና መንግስትም አያስቀረውም። እኛ በጦርነት ማናምን ኃይሎችም እንዲህ አይነቱን ግንኙነት ብናወግዝ አናስቀረው። ባጭ አፍጥጦ እየመጣ እንደሆነ እያየን እና እኔ ጥርጥር የለኝም ሀገር ውስጥ ያሉ ኃይሎች እየተባበሩ ነው። አዎ ከዛም አልፎ ከሻዕቢያ ጋር የትብብር መንፈስ እንዳለ እያየን በግልጽም እየተነገረ ነው። ትንሽ ማለባበስ ሲሞከር እናያለን። ያ ግን የፕሮፓጋንዳ ኤክሰርሳይዝ ነው። ወደዛ የመሄድ ፍላጎት እንዳለ የመንግስት ባህሪም ጭካኔ በጦርነት ላይ ያለው በጣም ግትር የሆነ አስተሳሰብ እነዛ ኃይሎች ወደዚህ አይነት ሁኔታ እንዲገፉ በቂ ምክንያት ሆኖ እያገለገለ ነው። ገመዱን እያጠለቀ ነው። ዛቻ ከጀመረ ቆይቷል። ህወሓትን እኮ ከፖለቲካ መድረክ ሲሰርዘው የታወቀ እኮ ነው። ከዛ በኋላ አማራጭ ኃይል ነው። ሰላም ሊሆን አይችልም። ህወሓት ምን አማራጭ አለው? አሁን ህዝባዊ ስብሰባም ሊያደርግ አይችልም። ስለዚህ ህልውናውን ተፈታትኖታል፣ ጠርዞታል። ስለዚህ ከዚህ በኋላ ከሱ ጋር የሚኖረው ግንኙነት የኃይል ግንኙነት እንደሆነ ለማናችንም ግልጽ ነው። መጀመሪያ ነበር ጥንቃቄ ማድረግ ያለበት። የኢትዮጵያ መንግስት ሰላም ወዳድ ቢሆን ኖሮ ፈራሚ እንደሆነ ያውቃል። የፕሪቶሪያን ስምምነት የፈረመው ቲፒኤልኤፍ ነው። ቲፒኤልኤፍ ህጋዊ እውቅና ባጣበት ሁኔታ የፕሪቶሪያ ስምምነት የሚባል ነገር ሊኖርም ሊቀጥልም አይችልም። የፕሪቶሪያ ስምምነት ከሌለ ደግሞ ያለፈው ጦርነት ይቀጥላል። ሌላ ምንም አዲስ ተአምር ሊመጣ አይችልም። ቆሞ የነበረው በፕሪቶሪያ ስምምነት አማካኝነት ቆሞ የነበረው ይቀጥላል። ውሳኔው እኮ ሌላ አይደለም። ቲፒኤልኤፍን ሲሰርዝ የኢትዮጵያ መንግስት ያለው ምንድነው? በፕሪቶሪያ ስምምነት ቆሞ የነበረው ጦርነት ይቀጥላል ነው፣ ሌላ አይደለም ውሳኔ። የኢትዮጵያ መንግስት ሊወጋኝ እየተዘጋጀ ነው የሚለው ነገር የህወሓት አቋም ትክክል ነው የሚል እምነት አለኝ። በሌላ በኩል ግን ማላምነው ነገር ግን እኛ ለጦርነት እየተዘጋጀን አይደለንም የሚለውን ነገር አላምንም። በቲፒኤልኤፍ በኩል ዝግጅት እየተደረገ ነው። ያ ደግሞ የሚጠበቅ ይመስለኛል። ኢቭን ከኤርትራ መንግስት ጋር ያለን ግንኙነት የህዝብ ለህዝብ ግንኙነት ነው፣ ሌላ ግንኙነት የለንም የሚለውንም እኔ የተጨበጠ መረጃ ባይኖረኝም አላምንም። እንደዛ አይደለም የሚያሳዩት። ስለዚህ በዚህ መልኩ ነው የማየው። ሁለቱም ኃይሎች አሁን የፕሮፓጋንዳ ኤክሰርሳይዝ ላይ ናቸው እና ቁልፏ ጥያቄ ጦርነቱን ማን ጀመረው የሚለው ነገር በጣም ቁልፍ ጥያቄ ነው። በዲፕሎማሲ ብዙ ዋጋ ያስከፍላል። ያችን ነጥብ ለማስቆጠር ነው ጥረት እያደረጉ ያሉት እና በተለይ የብልጽግና መንግስት ቆይቷል ያችን ነጥብ ለማስቆጠር ጥረት ማድረግ ከጀመረ እና ከዛ የተለየ ምንም ትርጉም የለውም ማለት ነው። እርግጥ ነው ጦርነት አንድ ቦታ ብቻ ሲጀመር አንድ ቦታ ነው የሚጀመረው። ብዙም ሳይቆይ ብዙ አካባቢዎችን ወዲያው የሚያዳርስ ይመስለኛል እና ተነጣጥሎ የሚጀምርበት ሁኔታ ያለ አይመስለኝም። ያው እኮ ነገሩን በቀጥታም በተዘዋዋሪም አንዳንዶቹ ግልጽ አድርገውታል። አንዳንድ የፋኖ ኃይሎች በግልጽ ወጥተው በአደባባይ ተናግረዋል። በኋላ የኛን አካባቢ አልፈህ የትግራይን ህዝብ ወይም የኤርትራን ህዝብ የምታጠቃበት እድል የለህም ብለውታል። በትግራይ ኃይሎች በኩል ቆይቷል። ከኤርትራ ጋር ጦርነት ከፈለክ እኛ መሬት ላይ አታረጋትም፣ አትሞክረው ብለውታል። ከኤርትራ ጋር እንዴት ብለህ ነው ቀጥታ ጦርነት ልትጀምር የምትችለው? በተናጠል ማለት ነው። የሚቻል ነገር አይደለም። ያው በበረሃው በአፋር በኩል በጣም አስቸጋሪ ነገር ነው የሚሆነው። ይሄን በዛ እንኳን ቢጀምር በአሰብ በኩል ጦርነት ቢጀምር ሁሉም የየራሱን የኃይል አስተላለፍ በተመለከተ ሂሳብ ይሰራል። ስለዚህ የብልጽግና ትኩረት ወደ አሰብ ሲሆን ሌሎቹ ከጀርባ አድቫንቴጅ መውሰድ መሞከራቸው አይቀርም እና ምንም ጥርጥር የለውም ጦርነቱ በአዲስ የኃይል አስተላለፍ ነው የሚሆነው። ይሄ የኃይል አስተላለፍ ደግሞ ምንድነው? በጣም አዲስ ነው። ሀገር ውስጥ ያሉ ኃይሎች የጎንዮሽ ቅራኔያቸውን ትተው አንድ ላይ የሚተባበሩበት ሁኔታ እየተፈጠረ እንደሆነ እያየን ነው።
ከዛም አልፎ የአገር ውስጥ ኃይሎች ከኤርትራ መንግስት ጋር የሚተባበሩበት ሁኔታ እየተፈጠረ እንደሆነ በቂ ምልክቶች እያየን ነው። ይሄ መንግስት ቆም ብሎ መረዳት ያለበት ይሄን ነው። የኦላንድ ጦርነት በተናጠል ማሸነፍ አልቻለም። ስንት 3 ወራት አሳለፈ፣ ስንት መስከረሞች አሳለፈ። አሁን አጠፋቸዋለሁ እያለ አንዳንድ ጊዜ ማጥፍቻቸዋለሁ ይላል። የቲፒኤልኤፍን 2 ዓመት ተዋጋ። ፕሪቶሪያ ለመሄድ ነው የተገደደው። ከዛም በኋላ ይሄው ከ270,000 ሰራዊት በላይ ትጥቁን አልፈታም፣ ጠበንጃውን እንደያዘ ነው። እንዳውም የታማጆር ሹሙ ቅርብ ጊዜ የነገሩን ታንክም መድፍም አላስረክቡን በእጃቸው ነው ያለው። ስለዚህ ቲፒኤልኤፍንም አላሸነፈም። ፋኖን እንኳንስ ያሸንፍ አሁን ወደ ተሸናፊነት እየሄደ ነው። ፋኖ ከጊዜ ወደ ጊዜ እየተጠናከረ ከጎራይላ ፋይተርነት ወደ ኮንቬንሽናል ሰራዊትነት እየተቀየረ የመጣበት ሁኔታ ነው ያለው። አጥቅቶ ከመሰወር ምሽግ ሰብሮ ወደ መያዝ፣ ምሽግ ይዞ ወደ መከላከል አቋም ነው ፋኖ እየተሸጋገረ ያለው። አሁን ከነዚህ 3 ጦርነቶች አንዱን እንኳን ማሸነፍ ያልቻለ እነዚህ 3ቱ ተባብረው ከመተባበርም አልፈው ከውጭ ኃይል ከኤርትራ መንግስት ጋር ተባብረው እንዴት አድርጎ ነው የሚያሸንፋቸው? እኔ ህሊና ያለው ሰው እኮ የሚሰራው ሰው እኮ ይሄ እኮ በጣም ቀላል ሂሳብ እኮ ነው። እንግዲህ ኢትዮጵያ ደግሞ በዛ ላይ ያለችበት የኢኮኖሚ ችግር ይታያል። ትልቅ ቀውስ ውስጥ ነን። ኢንቨስትመንት አሁን የለም። ኢኮኖሚው ከጊዜ ወደ ጊዜ ከመኖር ወደ አለመኖር እየተቀየረ ነው። አካባቢያችን በጠላት የተከበበ ነው። የሶማሊያ መንግስት አሁን ለኢትዮጵያ መንግስት ፍሬንድሊ አይደለም። የጅቡቲ መንግስት ደስተኛ አይደለም። በተለይ ከቀይ ባህር ጋር እየተነሳ የሚነሳው ዛቻ፣ ጉራ እነሱንም ያሳስባቸዋል። ከሱዳን መንግስት ጋር ያለንበትን ሁኔታ ሱዳን አሁን መንግስት የላትም። ኦልሞስት የተለያዩ የፖለቲካ ኃይሎች ናቸው አካባቢውን የያዙት። አሁን በሱዳን በኩል በትግራይ ጦርነት ሲሆን እንደታየው ድንበር የሚዘጋለት ኃይል የለም። እንዳውም የሱ ተቃዋሚ ኃይሎች የመሸጋገሪያና የመዘዋወሪያ ኮሪደር ሊፈጠር ይችላል። በሱዳን በኩል እንደልባቸው ከአስመራ እስከ ወለጋ ድረስ መግቢያና መውጫ ሊያገኙ ይችላሉ። እና በአጠቃላይ ያለውን አካባቢያዊ እና የሀገር ውስጥ የፖለቲካ የኃይል አስተላለፍ ለውጥ ማንበብ ከቻልክ ይሄ እኮ በጣም ቀላል ነገር እኮ። ይሄ መንግስት ምን ውስጥ ሊገባ ነው እያሰበ ያለው? የሱ መግባት አይደለም የሚያሳዝነን አይደለ እንዴ? እሱ ምንም ለኢትዮጵያ የሚጠቅም መንግስት አይደለም። ራሱን ማጥፋት ከፈለገ እኛ ችግር የለብንም በዛ ረገድ። ምን ያህል ግልብ መንግስት እንደሆነ የሚሰራውን የማያውቅ መንግስት እንደሆነ የዲፕሎማሲ ሃሁ ያልቆጠረ መንግስት እንደሆነ ጦርነት ወዳድ ቢሆንም ጦርነትን ደግሞ እንዴት ማሸነፍ እንደሚቻል ምንም ግንዛቤ የሌለው መንግስት እንደሆነ የሚያሳይ ነው። አሁን የኢትዮጵያ መንግስት ባለበት ሁኔታ ባለበት ውጥረት በምንም ተአምር የቀይ ባህርን ጉዳይ ትልቅ አጀንዳ አድርጎ ይዞ መምጣት አልነበረበትም። አጀንዳ ማድረጉ ብቻ አይደለም፣ እንዲህ አይነቱን ጥቅም በጦርነት በኃይል አስፈጽማለሁ ብሎ እንኳንስ አሁን ኢትዮጵያ እነ ቻይና እና አሜሪካ በጉልበት በኃይል እንዲህ አይነት ነገር ለማስፈጸም ቀላል ነገር አይደለም። እስራኤል በዓለም ላይ ትልቅ ተጽዕኖ ያላት ሀገር ነች አይደል እንዴ? ጋዛ ላይ የምትፈጽመው ነገር እኮ አሁን ትልቅ ችግር ገጠመው አይደል እንዴ? በጣም ታዋቂ የምንላቸው ቀድሞ የእስራኤል ወዳጅ የነበሩ ሀገሮች ሁሉ እኮ አሁን የጋዛን ጉዳይ እኮ በተለየ አይን እያዩት እኮ ነው አይደል? እውቅና እየሰጡ ነው ለፓለስታይን። ስለዚህ ይሄ መንግስት አካባቢውንም ውስጣዊ ሁኔታውንም ዓለም አቀፋዊ ሁኔታውንም ማንበብ የሚችል አይደለም። ምንም የዲፕሎማሲ ክሉ ያለው መንግስት አይደለም። ይሄን ነው በተጨባጭ የሚያሳየው። በአሁኑ ወቅት የባህር በር ጥያቄ አንስተን እንኳንስ በጦርነት በሰላም ማስመለስ የምንችልበት ሁኔታ ላይ አይደለም። እዛ የሚቀድሙ ብዙ አገራዊና ከህልውናችን ጋር የተያያዙ ቀዳሚ አጀንዳዎች አሉብን። እነሱ ላይ ነው ማተኮር ያለብን። አሁን በመኖርና ባለመኖር ጥያቄ ላይ ነን፣ በህልውና ጥያቄ ላይ ነን። አሁን የባህር በር ጥያቄ አይደለም ለኢትዮጵያ ህዝብ ትልቁ ጥያቄ። የኑሮ ውድነት ጥያቄ ከምንም ነገር በላይ የሰላም ጥያቄ ነው። ከምንም ነገር በላይ በህልውና የመቀጠልና ያለመቀጠል እንደ አገርና እንደ ህዝብ ያ ጥያቄ ነው ያለበት። እንደዚህ አይነት ጥያቄ ባለበት ሀገርና ህዝብ የባህር በርን በጉልበት አስመልሳለሁ ብለህ ማለት የምትሰራውን የማታውቅ መሆንህን ማሳየት ነው፣ ሌላ ትርጉም የለውም። እና ለዚህ ነው በእኔ እምነት ከማንም በላይ ሰላም የምንወድ ሰዎች፣ ለሰላም ተቆርቋሪ ነን የምንል ሰዎች አንድ፣ ሁለተኛ ከማንም በላይ የኢትዮጵያ ህዝብ የባህር በር ጥያቄን በዓለም አደባባይ አንስቶ ታግሎ ሊያገኝ ይገባል ብለን ምናምን ሰዎች ይሄን የነ ዶክተር አብይን አካሄድ መቃወም ያለብን ከማንም በላይ እኛ ነን። ለምን አሁን የብልጽግና ፓርቲ የያዘው መንገድ አይደለም ቀርቶ የባህር በርን ጥያቄያችንን ሊያስመልስና የበለጠ ያወሳስበዋል፣ የበለጠ ያርቀዋል። አሁን ኢትዮጵያ በአካባቢው አገሮች በስጋት እንድትታይ፣ ጦረኛ ሆና እንድትታይ፣ በዲፕሎማሲ በህግ በፖለቲካ ሳይሆን በጉልበት
የአንድን ሀገር ግዛት ወራ የመያዝ ፍላጎት ያላት አገር በታሪኩ ነው ያውቅም እንዲህ አይነት ነገር እንደዛ አይነት ኢሜጅ ነው እየፈጠረች ያለችው እና ይሄ ወደፊት ራሱ በዲፕሎማሲ በፖለቲካ በህግ በተለያዩ መንገዶች የባህር በር ለማግኘት የወደፊቱ ትውልድ የሚያደርገውን ጥረትና ትግል የበለጠ የሚያወሳስብና የሚያርቅ ነው ይሄ አካሄድ የሚጎዳ ነው ስለዚህ ከማንም በላይ ይሄን ጉዳይ መቃወም ያለብን ኢትዮጵያ የባህር በር እንድታገኝ የምንፈልግ ኃይሎች ነን ኢትዮጵያ ሰላም እንድታገኝ የምንፈልግ ኃይሎች ነን እና አንዳንድ ጊዜ ጠቅላይ ሚኒስትሩ ይሄን ጉዳይ እንደቀልድም ሊሆን ይችላል እንደቀላልም ነገር ሊሆን ይችላል ለሌላ ፐርፐዝ ይዘውት የመጡት በሁለት መልኩ ለምሳሌ አንደኛው ያው ከተባበሩት የአረብ ኤሚሬትስ ያልተቋረጠ ገንዘብ እርዳታ ታገኛለች መሳሪያ ታገኛለች ያቺ ሀገር ለኢትዮጵያ መንግስት ይሄን ገንዘብና መሳሪያ እየሰጠች ያለችው ለጽድቅ አይደለም ምናልባት የቀይ ባህር ኃይል ሊሆኑ ይችላሉ ያኔ በጂኦፖለቲክስ የምጠቀመው ነገር ይኖራል የሚል እምነት ስላላት ስለዚህ ጠቅላይ ሚኒስትሩ ያው ያቺ የገንዘብ እርዳታ እንዳትቆም የመሳሪያ እርዳታ እንዳትቆም ይሄን ጉዳይ አጀንዳ አድርገው ማቆየት ሊፈልጉ ይችላሉ ምክንያቱም ለካድሬዎቻቸው የሚሰጡት መረጃ ምንድነው ለሚዲያ የሚሰጠው መረጃ ልክ የጦርነት ሙድ እንደሆነ አድርጋችሁ አሳዩ እየተባለ ነው የሚነገረው እና መልእክቱ ምናልባት ለተባበሩት አረብ ኤሚሬትስም ሊሆን ይችላል እርዳታቸውን እንዳያቋርጡ እንዲሰጡ ሊሆን ይችላል በአንድ በኩል በሌላ በኩል ደግሞ ይሄ መንግስት ህዝባዊ ቅቡልነት እያጣ ነው ድጋፉ እየተሸረሸረ ነው ህዝቡ አክትፍ ብሎ እየጠላው ነው ስለዚህ ተቀባይነት የማግኘት ፍላጎት አለው ያው ቀድሜ ከ4-5 ዓመት በፊት ጀምሮ ስናገር እንደነበረው ለመወደድ አንዱ በኪሱ ያለው ካርድ የቀይ ባህር ጥያቄን ማንሳት ነው ነበር አሁን መዞታል ነው እንትን አለው ይሄ ግልብ የሆኑ እምነቶች አሉት የኢትዮጵያ ህዝብ የባህር በር ስትለው ይነሳል ወንዳል ይሄን በማንሳት የኢትዮጵያን ህዝብ ድጋፍ ማግኘት ይችላል ብሎ ካልኩሌት ያደርግ ይችላል ለነዚህም ብሎም ሊሆን ይችላል ያመጣው ሰውዬው ግን በዚህ ደረጃ በአንድ ሀገር ላይ ወረራ እንደምትፈጽም ፕሮፓጋንዳ ስትነዛ ጥርጥር የለውም ጦርነት እያጫርክ ነው ከዛ በኋላ ጦርነቱ የሚነሳው በአንተ ፍላጎት ብቻ ሊሆን አይችልም እዛትክበት አገር ለኔ የተመቸ ወቅት ነው ለኔ የተመቸ ቦታ ነው ለኔ የተመቸ ሁኔታ ነው ባለው ጊዜ ጦርነቱ ሊያስነሳው ይችላል ዞሮ ዞሮ ግን ተጠያቂው አንተ ነህ የምትሆነው አንተ ነህ የወረራ ፕሮፓጋንዳ የጀመርከው ዛቻ የጀመርከው እና ይሄ መንግስት የውሸቱንም ከሆነ ለሌላ ጉዳይም ከሆነ ፕሮፓጋንዳ ደረጃ ያነሳው ሄዶ ግን ጦርነት ውስጥ የሚያስገባ ስልት ነው የተከተለው ከዚህ በኋላ በሱ ቁጥጥር ስር አይደለም ያለው የጦርነቱ ሁኔታ በማናቀው ቦታ በማናቀው ጊዜ ሳሙኤል ሊፈጠር ይችላል ማንንም ሊፈጠር ይችላል እና ሪሊ በሳት የሚጫወት መንግስት ነው ምን ላይ ሪስክ መውሰድ እንዳለበት እንኳን የሚያውቅ መንግስት አይደለም በምንም ተአምር እኮ የመንግስትነት ቃንጤ ወይ ባህሪ እኮ የሌለው መንግስት እኮ ነው በታሪካችን አይተነው በማናውቀው ሀገር ማስተዳደር ማለት ምን እንደሆነ ፖለቲካ ማለት ምን እንደሆነ ምንም ግንዛቤ የሌለው መንግስት ነው ዲፕሎማሲ ምን እንደሆነ ምንም ግንዛቤ የሌለው መንግስት ነው በተጨባጭ እያየን ያለ ነው ይሄ ነው በዚህም ሁኔታ ሆኖ አንዳንድ የሚደግፉት የህብረተሰብ ክፍሎች አሉ እና ይሄን ነው ያን ገመድ እኮ እንዲያወልቀው ነው እኛ ዛቻ ከጀመረ ቆይቷል ህወሓትን እኮ ከፖለቲካ መድረክ ሲሰርዘው የታወቀ እኮ ከዛ በኋላ አማራጭ አይደለም ሰላም ሊሆን አይችልም ህወሓት ምን አማራጭ አለው ህዝባዊ ስብሰባም ሊያደርግ አይችልም ስለዚህ ህልውናውን ተፈታትኖታል ጠርዞታል ስለዚህ ከዚህ በኋላ ከሱ ጋር የሚኖረው ግንኙነት የኃይል ግንኙነት እንደሆነ ለማናችንም ግልጽ ነው መጀመሪያ ነበር ጥንቃቄ ማድረግ ያለበት የኢትዮጵያ መንግስት ሰላም ወዳድ ቢሆን ኖሮ ፈራሚ እንደሆነ ያውቃል የፕሪቶሪያን ስምምነት የፈረመው ቲፒኤልኤፍ ህጋዊ ዕውቅና ባጣበት ሁኔታ የፕሪቶሪያ ስምምነት የሚባል ነገር ሊኖርም ሊቀጥልም አይችልም የፕሪቶሪያ ስምምነት ከሌለ ደግሞ ያለፈው ጦርነት ይቀጥላል ሌላ ምንም አዲስ ተአምር ሊመጣ አይችልም ቆሞ የነበረው በፕሪቶሪያ ስምምነት አማካኝነት ቆሞ የነበረው ይቀጥላል ውሳኔው እኮ ሌላ አይደለም ቲፒኤልኤፍን ሲሰርዝ የኢትዮጵያ መንግስት ያለው ምንድነው በፕሪቶሪያ ስምምነት ቆሞ የነበረው ጦርነት ይቀጥላል ነው ሌላ አይደለም ውሳኔ የኢትዮጵያ መንግስት ሊወጋኝ እየተዘጋጀ ነው የሚለው ነገር የህወሓት አቋም ትክክል ነው የሚል እምነት አለኝ በሌላ በኩል ግን ማላምነው ነገር ግን እኛ ለጦርነት እየተዘጋጀን አይደለንም የሚለው ነገር አላምንም በቲፒኤልኤፍ በኩል ዝግጅት እየተደረገ ነው ያ ደግሞ የሚጠበቅ ይመስለኛል ኢቭን ከኤርትራ መንግስት ጋር ያለን ግንኙነት የህዝብ ለህዝብ ግንኙነት ነው ሌላ ግንኙነት የለንም የሚለውንም እኔ የተጨበጠ መረጃ ባይኖረኝም አላምንም እንደዛ አይደለም የሚያሳዩት ስለዚህ በዚህ መልኩ ነው የማየው ሁለቱም ኃይሎች አሁን የፕሮፓጋንዳ ኤክሰርሳይዝ ላይ ናቸው እና ቁልፏ ጥያቄ ጦርነቱን ማን ጀመረው የሚለው ነገር በጣም ቁልፍ ጥያቄ ነው በዲፕሎማሲ ብዙ ዋጋ ያስከፍላል
ያችን ነጥብ ለማስቆጠር ነው ጥረት እያደረጉ ያሉት እና በተለይ ብልጽግና መንግስት ቆይቷል ያችን ነጥብ ለማስቆጠር ጥረት ማድረግ ከጀመረ እና ከዛ የተለየ ምንም ትርጉም የለውም ማለት ነው። እርግጥ ነው ጦርነት አንድ ቦታ ብቻ ሲጀመር አንድ ቦታ ነው የሚጀመረው። ብዙም ሳይቆይ ብዙ አካባቢዎችን ወዲያው የሚያዳርስ ይመስለኛል እና ተነጣጥሎ የሚጀምርበት ሁኔታ ያለ አይመስለኝም። ያው እኮ ነገሩን በቀጥታም በተዘዋዋሪም አንዳንዶቹ ግልጽ አድርገውታል። አንዳንድ የፋኖ ኃይሎች በግልጽ ወጥተው በአደባባይ ተናግረዋል። በኋላ የኛን አካባቢ አልፈህ የትግራይን ህዝብ ወይም የኤርትራን ህዝብ የምታጠቃበት እድል የለህም ብለውታል። በትግራይ ኃይሎች በኩል ቆይቷል። ከኤርትራ ጋር ጦርነት ከፈለክ እኛ መሬት ላይ አታረጋትም አትሞክረው ብለውታል። ከኤርትራ ጋር እንዴት ብለህ ነው ቀጥታ ጦርነት ልትጀምር የምትችለው? በተናጠል ማለት ነው። የሚቻል ነገር አይደለም። ያው በበረሃው በአፋር በኩል በጣም አስቸጋሪ ነገር ነው የሚሆነው። ይሄን በዛ እንኳን ቢጀምር በአሰብ በኩል ጦርነት ቢጀምር ሁሉም የየራሱን የኃይል አስተላለፍ በተመለከተ ሂሳብ ይሰራል። ስለዚህ የብልጽግና ትኩረት ወደ አሰብ ሲሆን ሌሎቹ ከጀርባ አድቫንቴጅ መውሰድ መሞከራቸው አይቀርም እና ምንም ጥርጥር የለውም ጦርነቱ በአዲስ የኃይል አስተላለፍ ነው የሚሆነው። ይሄ የኃይል አስተላለፍ ደግሞ ምንድነው? በጣም አዲስ ነው። አገር ውስጥ ያሉ ኃይሎች የጎንዮሽ ቅራኔያቸውን ትተው አንድ ላይ የሚተባበሩበት ሁኔታ እየተፈጠረ እንደሆነ እያየን ነው። ከዛም አልፎ የአገር ውስጥ ኃይሎች ከኤርትራ መንግስት ጋር የሚተባበሩበት ሁኔታ እየተፈጠረ እንደሆነ በቂ ምልክቶች እያየን ነው። ይሄ መንግስት ቆም ብሎ መረዳት ያለበት ይሄን ነው። የኦላንድ ጦርነት በተናጠል ማሸነፍ አልቻለም። ስንት 3 ወራት አሳለፈ፣ ስንት መስከረሞች አሳለፈ። አሁን አጠፋቸዋለሁ ይላል፣ አንዳንድ ጊዜ ማጥፍቻቸዋለሁ ይላል። የቲፒኤልኤፍን 2 ዓመት ተዋጋ፣ ፕሪቶሪያ ለመሄድ ነው የተገደደው። ከዛም በኋላ ይሄው ከ270,000 ሰራዊት በላይ ትጥቁን አልፈታም፣ ጠበንጃውን እንደያዘ ነው። እንዳውም የታማጆር ሹሙ ቅርብ ጊዜ የነገሩን ታንክም መድፍም አላስረክቡም በእጃቸው ነው ያለው ነው ያለው። ስለዚህ ቲፒኤልኤፍንም አላሸነፈም። ፋኖን እንኳንስ ያሸንፍ አሁን ወደ ተሸናፊነት እየሄደ ነው። ፋኖ ከጊዜ ወደ ጊዜ እየተጠናከረ ከጎራይላ ፋይተርነት ወደ ኮንቬንሽናል ሰራዊትነት እየተቀየረ የመጣበት ሁኔታ ነው ያለው። አጥቅቶ ከመሰወር ምሽግ ሰብሮ ወደ መያዝ፣ ምሽግ ይዞ ወደ መከላከል አቋም ነው ፋኖ እየተሸጋገረ ያለው። አሁን ከነዚህ 3 ጦርነቶች አንዱን እንኳን ማሸነፍ ያልቻለ እነዚህ 3ቱ ተባብረው ከመተባበርም አልፈው ከውጭ ኃይል ከኤርትራ መንግስት ጋር ተባብረው እንዴት አድርጎ ነው የሚያሸንፋቸው? እኔ ህሊና ያለው ሰው እኮ የሚሰራው ሰው እኮ ይሄ እኮ በጣም ቀላል ሂሳብ እኮ ነው። እንግዲህ ኢትዮጵያ ደግሞ በዛ ላይ ያለችበት የኢኮኖሚ ችግር ይታያል። ትልቅ ቀውስ ውስጥ ነን። ኢንቨስትመንት አሁን የለም። ኢኮኖሚው ከጊዜ ወደ ጊዜ ከመኖር ወደ አለመኖር እየተቀየረ ነው። አካባቢያችን በጠላት የተከበበ ነው። የሶማሊያ መንግስት አሁን ለኢትዮጵያ መንግስት ፍሬንድሊ አይደለም። የጅቡቲ መንግስት ደስተኛ አይደለም። በተለይ ከቀይ ባህር ጋር እየተነሳ የሚነሳው ዛቻ ጉራ እነሱንም ያሳስባቸዋል። ከሱዳን መንግስት ጋር ያለንበትን ሁኔታ ሱዳን አሁን መንግስት የላትም። ኦልሞስት የተለያዩ የፖለቲካ ኃይሎች ናቸው አካባቢውን የያዙት። አሁን በሱዳን በኩል በትግራይ ጦርነት ሲሆን እንደታየው ድንበር የሚዘጋለት ኃይል የለም። እንዳውም የሱ ተቃዋሚ ኃይሎች የመሸጋገሪያና የመዘዋወሪያ ኮሪደር ሊፈጠር ይችላል። በሱዳን በኩል እንደልባቸው ከአስመራ እስከ ወለጋ ድረስ መግቢያና መውጫ ሊያገኙ ይችላሉ። እና በአጠቃላይ ያለውን አካባቢያዊ እና የሀገር ውስጥ የፖለቲካ የኃይል አስተላለፍ ለውጥ ማንበብ ከቻልክ ይሄ እኮ በጣም ቀላል ነገር እኮ። ይሄ መንግስት ምን ውስጥ ሊገባ ነው እያሰበ ያለው? የሱ መግባት አይደለም የሚያሳዝነን አይደል እንዴ? እሱ ምንም ለኢትዮጵያ የሚጠቅም መንግስት አይደለም። ራሱን ማጥፋት ከፈለገ እኛ ችግር የለብንም በዛ ረገድ። ምን ያህል ግልብ መንግስት እንደሆነ የሚሰራውን የማያውቅ መንግስት እንደሆነ የዲፕሎማሲ ሃሁ ያልቆጠረ መንግስት እንደሆነ ጦርነት ወዳድ ቢሆንም ጦርነትን ደግሞ እንዴት ማሸነፍ እንደሚቻል ምንም ግንዛቤ የሌለው መንግስት እንደሆነ የሚያሳይ ነው። አሁን የኢትዮጵያ መንግስት ባለበት ሁኔታ ባለበት ውጥረት በምንም ተአምር የቀይ ባህርን ጉዳይ ትልቅ አጀንዳ አድርጎ ይዞ መምጣት አልነበረበትም። አጀንዳ ማድረጉ ብቻ አይደለም፣ እንዲህ አይነቱን ጥቅም በጦርነት በኃይል አስፈጽማለሁ ብሎ እንኳንስ አሁን ኢትዮጵያ እና ቻይና እና አሜሪካ በጉልበት በኃይል እንዲህ አይነት ነገር ለማስፈጸም ቀላል ነገር አይደለም። እስራኤል በአለም ላይ ትልቅ ተጽዕኖ ያላት ሀገር ነች አይደል እንዴ? ጋዛ ላይ የምትፈጽመው ነገር እኮ አሁን ትልቅ ችግር ገጠመው አይደል እንዴ? በጣም ታዋቂ የምንላቸው ቀድሞ የእስራኤል ወዳጅ የነበሩ ሀገሮች ሁሉ እኮ አሁን የጋዛን ጉዳይ እኮ በተለየ አይን እያዩት እኮ ነው አይደል? እውቅና እየሰጡ ነው ለፓለስታይን። ስለዚህ ይሄ መንግስት አካባቢውንም ውስጣዊ ሁኔታውንም ዓለም አቀፋዊ ሁኔታውንም ማንበብ የሚችል አይደለም።
ምንም የዲፕሎማሲ ክሉ ያለው መንግስት አይደለም። ይሄን ነው በተጨባጭ የሚያሳየው። በአሁኑ ወቅት የባህር በር ጥያቄ አንስተን እንኳንስ በጦርነት በሰላም ማስመለስ የምንችልበት ሁኔታ ላይ አይደለም። እዛ የሚቀድሙ ብዙ አገራዊና ከህልውናችን ጋር የተያያዙ ቀዳሚ አጀንዳዎች አሉብን። እነሱ ላይ ነው ማተኮር ያለብን። አሁን በመኖርና ባለመኖር ጥያቄ ላይ ነን፣ በህልውና ጥያቄ ላይ ነን። አሁን የባህር በር ጥያቄ አይደለም ለኢትዮጵያ ህዝብ ትልቁ ጥያቄ፣ የኑሮ ውድነት ጥያቄ ከምንም ነገር በላይ የሰላም ጥያቄ ነው። ከምንም ነገር በላይ በህልውና የመቀጠልና ያለመቀጠል እንደ አገርና እንደ ህዝብ ያ ጥያቄ ነው ያለበት። እንደዚህ አይነት ጥያቄ ባለበት ሀገርና ህዝብ የባህር በርን በጉልበት አስመልሳለሁ ብለህ ማለት የምትሰራውን የማታውቅ መሆንህን ማሳየት ነው፣ ሌላ ትርጉም የለውም። እና ለዚህ ነው በእኔ እምነት ከማንም በላይ ሰላም የምንወድ ሰዎች፣ ለሰላም ተቆርቋሪ ነን የምንል ሰዎች አንድ፣ ሁለተኛ ከማንም በላይ የኢትዮጵያ ህዝብ የባህር በር ጥያቄን በዓለም አደባባይ አንስቶ ታግሎ ሊያገኝ ይገባል ብለን ምናምን ሰዎች ይሄን የነ ዶክተር አብይን አካሄድ መቃወም ያለብን ከማንም በላይ እኛ ነን። ለምን አሁን የብልጽግና ፓርቲ የያዘው መንገድ አይደለም ቀርቶ የባህር በርን ጥያቄያችንን ሊያስመልስና የበለጠ ያወሳስበዋል፣ የበለጠ ያርቀዋል። አሁን ኢትዮጵያ በአካባቢው አገሮች በስጋት እንድትታይ፣ ጦረኛ ሆና እንድትታይ፣ በዲፕሎማሲ በህግ በፖለቲካ ሳይሆን በጉልበት የአንድን ሀገር ግዛት ወራ የመያዝ ፍላጎት ያላት አገር በታሪኩ ነው ያውቅም እንዲህ አይነት ነገር እንደዛ አይነት ኢሜጅ ነው እየፈጠረች ያለችው። እና ይሄ ወደፊት ራሱ በዲፕሎማሲ በፖለቲካ በህግ በተለያዩ መንገዶች የባህር በር ለማግኘት የወደፊቱ ትውልድ የሚያደርገውን ጥረትና ትግል የበለጠ የሚያወሳስብና የሚያርቅ ነው። ይሄ አካሄድ የሚጎዳ ነው። ስለዚህ ከማንም በላይ ይሄን ጉዳይ መቃወም ያለብን ኢትዮጵያ የባህር በር እንድታገኝ የምንፈልግ ኃይሎች ነን። ኢትዮጵያ ሰላም እንድታገኝ የምንፈልግ ኃይሎች ነን። እና አንዳንድ ጊዜ ጠቅላይ ሚኒስትሩ ይሄን ጉዳይ እንደ ቀልድም ሊሆን ይችላል፣ እንደ ቀላልም ነገር ሊሆን ይችላል፣ ለሌላ ፐርፐዝ ይዘውት የመጡት በሁለት መልኩ። ለምሳሌ አንደኛው ያው ከተባበሩት የአረብ ኤሚሬትስ ያልተቋረጠ ገንዘብ እርዳታ ታገኛለች፣ መሳሪያ ታገኛለች። ያቺ ሀገር ለኢትዮጵያ መንግስት ይሄን ገንዘብና መሳሪያ እየሰጠች ያለችው ለጽድቅ አይደለም። ምናልባት የቀይ ባህር ኃይል ሊሆኑ ይችላሉ፣ ያኔ በጂኦፖለቲክስ የምጠቀመው ነገር ይኖራል የሚል እምነት ስላላት። ስለዚህ ጠቅላይ ሚኒስትሩ ያው ያቺ የገንዘብ እርዳታ እንዳትቆም፣ የመሳሪያ እርዳታ እንዳትቆም ይሄን ጉዳይ አጀንዳ አድርገው ማቆየት ሊፈልጉ ይችላሉ። ምክንያቱም ለካድሬዎቻቸው የሚሰጡት መረጃ ምንድነው? ለሚዲያ የሚሰጠው መረጃ ልክ የጦርነት ሙድ እንደሆነ አድርጋችሁ አሳዩ እየተባለ ነው የሚነገረው። እና መልእክቱ ምናልባት ለተባበሩት አረብ ኤሚሬትስም ሊሆን ይችላል፣ እርዳታቸውን እንዳያቋርጡ እንዲሰጡ ሊሆን ይችላል በአንድ በኩል። በሌላ በኩል ደግሞ ይሄ መንግስት ህዝባዊ ቅቡልነት እያጣ ነው፣ ድጋፉ እየተሸረሸረ ነው፣ ህዝቡ አክትፍ ብሎ እየጠላው ነው። ስለዚህ ተቀባይነት የማግኘት ፍላጎት አለው። ያው ቀድሜ ከ4-5 ዓመት በፊት ጀምሮ ስናገር እንደነበረው ለመወደድ አንዱ በኪሱ ያለው ካርድ የቀይ ባህር ጥያቄን ማንሳት ነው ነበር። አሁን በዞታል ነው እንትን አለው። ይሄ ግልብ የሆኑ እምነቶች አሉት። የኢትዮጵያ ህዝብ የባህር በር ስትለው ይነሳል፣ ይወዳል። ይሄን በማንሳት የኢትዮጵያን ህዝብ ድጋፍ ማግኘት ይችላል ብሎም ካልኩሌት ሊያደርግ ይችላል። ለነዚህም ብሎም ሊሆን ይችላል ያመጣው ሰውዬው። ግን በዚህ ደረጃ በአንድ ሀገር ላይ ወረራ እንደምትፈጽም ፕሮፓጋንዳ ስትነዛ ጥርጥር የለውም ጦርነት እያጫርክ ነው። ከዛ በኋላ ጦርነቱ የሚነሳው በአንተ ፍላጎት ብቻ ሊሆን አይችልም። እዛትክበት አገር ለኔ የተመቸ ወቅት ነው፣ ለኔ የተመቸ ቦታ ነው፣ ለኔ የተመቸ ሁኔታ ነው ባለው ጊዜ ጦርነቱ ሊያስነሳው ይችላል። ዞሮ ዞሮ ግን ተጠያቂው አንተ ነህ የምትሆነው። አንተ ነህ የወረራ ፕሮፓጋንዳ የጀመርከው፣ ዛቻ የጀመርከው። እና ይሄ መንግስት የውሸቱንም ከሆነ ለሌላ ጉዳይም ከሆነ ፕሮፓጋንዳ ደረጃ ያነሳው ሄዶ ግን ጦርነት ውስጥ የሚያስገባ ስልት ነው የተከተለው። ከዚህ በኋላ በሱ ቁጥጥር ስር አይደለም ያለው የጦርነቱ ሁኔታ። በማናቀው ቦታ በማናቀው ጊዜ ሳሙኤር ሊፈጠር ይችላል፣ ማንም ሊፈጥረው ይችላል። እና ሪሊ በሳት የሚጫወት መንግስት ነው። ምን ላይ ሪስክ መውሰድ እንዳለበት እንኳን የሚያውቅ መንግስት አይደለም። በምንም ተአምር እኮ የመንግስትነት ቃንጤ ወይም ባህሪ እኮ የሌለው መንግስት እኮ ነው። በታሪካችን አይተነው በማናውቀው መጠን ሀገር ማስተዳደር ማለት ምን እንደሆነ፣ ፖለቲካ ማለት ምን እንደሆነ ምንም ግንዛቤ የሌለው መንግስት ነው። ዲፕሎማሲ ምን እንደሆነ ምንም ግንዛቤ የሌለው መንግስት ነው። በተጨባጭ እያየን ያለነው ይሄ ነው። በዚህም ሁኔታ ሆኖ አንዳንድ የሚደግፉት የህብረተሰብ ክፍሎች አሉ። ህወሓት ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ የሆነ ተጨባጭ አጀንዳና ምክንያት ስላለው ነው። ለሻቢያ መንግስት ልላላክ ብሎ ሊሆን አይችልም። ፋኖ ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። ይሄ
መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። የሚጠቅመው ህወሓት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ብሎ ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ ጠበንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም። እንዲህም በማለት ልታስቀሩ የምትችለው ነገር የለም። የራሱ ኮዝ አለው፣ የራሱ ምክንያት አለው። ያን ኮዝ ዳራ ደርሳለሁ ብሎ ነው የሚተባበረው። ተላላኪ የምትለው የራሱ ምንም ጉዳይ ሳይኖረው ለሌሎች አጀንዳ አስፈጻሚ ሲሆን ነው አንድን አካል ልትለው የምትችለው። በዛ ደረጃ ነገሩን አቅልሎ መፈረጅም ትክክል ነው የሚል እምነት የለኝም። ስለዚህ ምክንያት አላቸው ወይ? በደንብ ነው ምክንያት ያላቸው። በእኔ እምነት ግን ኢትዮጵያዊ ኃይሎች ውስጥ ያሉ ኢትዮጵያዊ ኃይሎች ከተባበሩ ይህን መንግስት ቻሌንጅ ለማድረግ እኮ በቂ ነው። የውጭ ኃይል ትብብር ማያስፈልጋቸውም የሚል እምነት አለ። ይህን ከበባን በመስበር ረገድ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጅ ውስጥ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። በሱዳን በኩል አሁን ያን ማድረግ የሚችልበት እድል የለም። ስለዚህ የኔ እምነት ምንድነው? እነዚህ በጠመንጃ እናምናለን የሚሉ ኃይሎችም መተባበር ካለባቸው ከሀገር ውስጥ ኃይል ጋር ቢተባበሩ እኮ በቂ ነው። የግድ ሄደው የውጭ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። እኔም አምናለሁ ምክንያት አለው፣ ምንም ጥርጥር የለው። ያ ምክንያት ደግሞ ለሌላ ተላላኪ ከመሆንም አንፃር አይደለም፣ ወይም መንግስት እንደሚለው የሌላ ባንዳና አገልጋይ ከመሆንም አንፃር አይደለም። የራሳቸው አጀንዳ ስላላቸው ለዛ አጀንዳችን አሸናፊነት ወይም ተፈጻሚነት ይጠቅመናል ብሎ ስለሚያስቡ፣ ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። ይሄ ለደርግም አልበጀውም፣ ለ27 ዓመቱ ኢህአዴግም አልበጀውም፣ ለዚህ መንግስትም አይበጀውም፣ የትም አያደርስም። የሚጠቅመው ህወሓት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ብሎ ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ ጠበንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም። እንዲህም በማለት ልታስቀሩ የምትችለው ነገር የለም እና መንግስትም አያስቀረውም። እኛ በጦርነት ማናምን ኃይሎችም እንዲህ አይነቱን ግንኙነት ብናወግዝ አናስቀረው። በተጨባጭ አፍጥጦ እየመጣ እንደሆነ እያየን እና እኔ ጥርጥር የለኝም ሀገር ውስጥ ያሉ ኃይሎች እየተባበሩ ነው። አዎ ከዛም አልፎ ከሻዕቢያ ጋር የትብብር መንፈስ እንዳለ እያየን በግልጽም እየተነገረ ነው። ትንሽ ማለባበስ ሲሞከር እናያለን። ያ ግን የፕሮፓጋንዳ ኤክሰርሳይዝ ነው። ወደዛ የመሄድ ፍላጎት እንዳለ የመንግስት ባህሪም ጭካኔ በጦርነት ላይ ያለው በጣም ግትር የሆነ አስተሳሰብ እነዛ ኃይሎች ወደዚህ አይነት ሁኔታ እንዲገፉ በቂ ምክንያት ሆኖ እያገለገለ ነው እና ይሄን ለይቶ መረዳት ያስፈልጋል። ምክንያት የላቸውም እያልኩ አይደለም፣ ምክንያት አላቸው። ግን እኔ ምክንያት ቢኖራቸው አገር ውስጥ ያሉ ኃይሎች ከተባበሩ የሚያቀታቸው ነገር አለ የሚል እምነት የለኝም። ዋናው ህዝቡ ነው፣ ማህበራዊ መሰረት አላቸው። ይሄ ህዝብ ከተባበረ አንድ አገዛዝ በስልጣን ላይ የሚቆይበት ምንም ምክንያት የለም። የዛሬ 2 ዓመት ጦርነቱ ከፋኖ ጋር እንደተጀመረ እንግዲህ ያኔ ውስጣቸው አንድ ኮሎኔል ወይም ጀነራልም አልነበራቸውም፣ ምንም አይነት ድርጅታዊ መዋቅር የላቸውም። ያው በብሶት የተነሳሳ ኃይል ነው የነበረው። ችግር ያነሳሳው እና የህልውና ጥያቄ ያነሳሳው የፋኖ ኃይል ነበረ። በተለያየ በተበታተነ ሁኔታ ነው የነበረው። በዛ ደረጃ እንኳን ጦርነቱ ሲጀምር መንግስት ይህን ጦርነት አያሸንፈውም የሚል ነገር በድፍረት ነው አንዳንዶቻችን እኔን ጨምሮ ስንናገር የነበረው። ለምንድን ነው ያን የተናገርነው? ሁለት ነገር ስለምናውቅ ነው። በአንድ በኩል የፋኖ ኃይሎች የፖለቲካ አጀንዳ እንዳላቸው፣ ከአማራ ህዝብ ህልውና ጋር የተያያዘ የፖለቲካ ተጨባጭ አጀንዳ እንዳላቸው እርግጠኞች ስለነበር ነው። በሌላ በኩል ደግሞ የፋኖ እንቅስቃሴ ህዝባዊ ድጋፍ ያለው መሆኑን ስለምንገነዘብ ነው። እነዚህን ሁለት አጀንዳዎች የያዘ አካል የትኛውንም ያህል
ደካማ ቢሆን የትኛውንም ያህል ውስጣዊ ችግር ቢኖርበት እነዚህን ሁለት ነገሮች የያዘ አካል በሂደት እየተጠናከረ መምጣቱ አይቀርም። ተሸናፊ ሊሆን አይችልም። ህዝባዊ አጀንዳ ካለህ በዛ አጀንዳ ምክንያት ደግሞ ህዝባዊ ድጋፍ ካለህ ማንም ሊያሸንፍ አይችልም። የጊዜ ጉዳይ። ይሄን ስለምናውቅ ነው ፋኖ በጣም ደካማ በሆነ በተበታተነ ሁኔታ በነበረበት በዛን ወቅት ምንም አይነት ድርጅታዊ አመራር እንኳን ባልነበረበት ወቅት አይሸነፍም ብለን ልባችን ሞልተን የተናገርነው ተፈጥሯዊ ስለሆነ የህዝብን አጀንዳ የያዘ እና በህዝብ የሚደገፍ ኃይል አይሸነፍም። እንዲህ አይነቱን ኃይል በጦርነት ማሸነፍ አይችልም። የኢትዮጵያም ታሪክ ደግሞ ደጋግሞ ያሳየው ነው። የዓለምን ታሪክ ደግሞ ደጋግሞ ያሳየው በዛ ምክንያት ነው። አሁን በሂደት ምንድነው የሆነው? እርግጥ ነው ያልተሰሩ ብዙ የቤት ስራዎች አሉባቸው። አሁን ፋኖች ገና አንድ ወጥ የሆነ የፖለቲካ ድርጅት አልፈጠሩም፣ አመራር አልፈጠሩም። በመካከላቸው ብዙ ሪጂናል የሆኑ አውራጃዊ የሆኑ ቅራኔዎች አሉ፣ ተገቢ ያልሆኑ። የጠራ የፖለቲካ ፕላትፎርም ገና አልያዙ፣ አላወጡ። ብዙ የቤት ስራ አለባቸው። ከህዝብ ጋር ባላቸው ግንኙነቶች እዚህም እዛም ከዲስፕሊንም ጋር የተያያዙ ችግሮች አሉ ማለት ይቻላል። ብዙ ሊነሱ የሚችሉ ድክመቶች አሉባቸው፣ የቤት ስራዎች አሉባቸው። ያም ሆኖ ግን ደግሞ በተመሳሳይ ሁኔታ ከጊዜ ወደ ጊዜ በጣም እድገት ላይ ነው ያሉት። አሁን በፊት የጎሬላ ፋይተርነት ሚና ነው የነበራቸው። አንድ ቦታ አድፍጦ አጥቅቶ ወደ ሌላ ቦታ የመሸሽ የማፈግፈግ የሚያጠቃ ጦር ሲመጣ አቅጣጫ የመቀየር ቦታ የመቀየር ምሽግ የያዘን ሰራዊትም አደጋ ጥሎ ምናልባት ስንቅና ትጥቅ መሳሪያ በተወሰነ ደረጃ አግኝቶ ወደ ነበሩበት መመለስ። ይሄ ፒውርሊ የጎሬላ ፋይተር ባህሪ አሰራር ነው። ይሄን ነው ሲያደርጉ ምናያቸው የነበረው። ሁለት ነገር ማድረግ አይችልም ነበር ፋኖ ከአቅሙ ውስንነት በተነሳ። አንደኛ ምሽግ ይዞ አለኝ የሚለውን የነፃ መሬት ሊከላከል አይችልም ነበር። የመንግስት ኃይል ሲመጣበት መሸሽ ግዴታው ነበር። ይሄን ነው ሲያደርግ የነበረው ለሁለት ዓመት። ሁለተኛ ማድረግ የማይችለው ነገር ምሽግ ሰርቶ የተቀመጠን የመንግስት ሰራዊት ሄዶ አጥቅቶ መደምሰስና አካባቢውን መቆጣጠር አይችልም ነበር። ሂት ኤንድ ራን ነበር ማድረግ የሚችለው። እነዚህ ሁለት ችግሮች አሁን እየፈታቸው እንደሆነ እያየን ነው። አሁን ምሽግ ይዞ አለኝ የሚለውን ነፃ መሬት ወደ ማስተዳደር ወደ መከላከል ደረጃ እየደረሰ እንደሆነ በተለይ የሰሞኑ ሁኔታ እያሳየ ነው። ይሄ ዋናው ጦርነት የሚካሄድበት የኔ የትውልድ አካባቢ ነው፣ ወይም ሙጃ የሚባለው አካባቢ ምን አይነት ሰራዊት እንደነበረ ፋኖዎች ምን ያህል መስዋዕትነት ከፍለው ምሽግ ሰብረው ደምስሰው አካባቢውን እንደተቆጣጠሩ ከተቆጣጠሩ በኋላ ደግሞ የህዝባዊ አስተዳደር ለማቋቋም ምን አይነት ስራ እየሰሩ እንደሆነ ፈርስት ሃንድ የሆነ ተጨባጭ መረጃ አለ። በአጋጣሚና በምናምን የሆነ ነገር አይደለም። ሁለተኛ ራሳቸው መከላከል ችለዋል፣ ማጥቃት ችለዋል። ይሄ አንድ ሰራዊት ኮንቬንሽናል ወደሚባል ደረጃ ሲሸጋገር የሚኖረው ደረጃ ነው። ያም ሆኖ ገና ዙ 23 አልታጠቁም፣ መድፍ አልታጠቁም፣ ታንክ አልታጠቁም። ጣጻሪ ደግሞ በስልጣን ላይ ያለው መንግስት እነዚህን ሁሉ አየር ኃይልን ድሮን ጨምሮ የታጠቀ ኃይል ነው። በተሟላ ሁኔታ ኮንቬንሽናል ወደሆነ ሰራዊት ተቀይረዋል ማለት አይቻልም። ከሁሉም በላይ ግን ደግሞ ሴንትራላይዝድ የሆነ አንድ ሊደርሺፕ ገና የላቸው። አንድ ሰራዊት በተበታተነ ኃይልም ተመርቶ የትም ሊደርስ አይችልም። የመጀመሪያው ቅድመ ሁኔታ ጠንካራ የሆነ ሴንትራላይዝድ የሆነ አመራር ነው። አንድ ሁለተኛ ጦርነት በራሱ ግብ አይደለም፣ የትም አያደርስም። የፖለቲካ አጀንዳ የተጻፈ የሚብራራ ተጠያቂነት የሚያስከትል ሊኖር ይገባል። አንድ ወጥ የሆነ የፖለቲካ አጀንዳ እስካሁን ፋኖ የለው። እነዚህ ሁሉ ገና መሰራት ያለባቸው የቤት ስራዎች ናቸው። በሚሊተሪ የኃይል አስተላለፍ ካየነው ግን በጣም ከሚጠበቀው በላይ በከፍተኛ ደረጃ እያደጉ። ሌላው ለውጥ ምንድነው? ከሁሉም ከጎናቸው ካለው ኃይል ጋራ ቅራኔ ውስጥ ነው የነበሩት። በጠላትነት የሚፈርጁት የኢትዮጵያን መንግስት ወይም የብልጽግናን መንግስት ብቻ አይደለም። ከኦላ ጋር ጥሩ ግንኙነት አልነበራቸው፣ ከህወሓት ጋር ጥሩ ግንኙነት አልነበራቸው። አሁን ግን ከነዚህ ኃይሎች ጋር ሁሉ ያላቸውን ልዩነት ለመፍታትና በጋራ ለመታገል የመጣር ሁኔታ ነው የምታየው። ይሄ ቀላል ለውጥ አይመስልም። እና እዚህ ላይ ነው የኢትዮጵያ መንግስት አሁን ትሬንዱን ማየት ያለበት። በእርግጥ እያሸነፍኩ ነው ወይስ እየተሸነፍኩ ነው? በዚህ ሁኔታ ከቀጠልኩ መድረሻዬ የት ነው? አገርና ህዝቡን የት ነው የማደርሰው? የኔ ህልውና ዕጣ ፈንታው ምንድነው የሚለውን ነገር መንግስት መጠየቅ አለበት። መንግስት ብቻ አይደል፣ በመንግስት ውስጥ ያሉ ባለስልጣናት፣ ሚኒስትሮች፣ ጀነራሎች መጠየቅ አለባቸው። ይሄ ጉዳይ ሄዶ እንደው ያገሩን ይተውት፣ የህዝቡን ይተውት፣ የኔንና የቤተሰቤን ህልውና ወዴት ነው የሚወስደው? ሚስቴ፣ ልጆቼ ምንድነው የሚሆኑት? ምንድነው እየመጣ ያለው የሚለውን ነገር መገንዘብ ያስፈልጋል። ይሄን
ቀልብን ሰብሰብ አድርጎ ተረድቶ ከጦርነት አማራጭ ወጥቶ ወደ ሰላም አማራጭ በቁርጠኝነት በልባዊነት መሄድ ያስፈልጋል። ስለዚህ በፋኖ ዙሪያ የሚታየው ለውጥ ተጨባጭ ነው፣ ያለ ምክንያት አይደለም። አሁን ከኋላ ህወሓት አለ፣ ሻዕቢያ አለ። ለዩኤን የጻፈው ደብዳቤ አለጅድሊ ነው የሚለው የተጨበጠ መረጃ አለ ብሎ አላቀረበም። ስለዚህ እኔ ባለ መረጃ ይጠይቃሉ። አሁን እኔ አካባቢ ያለውን ወታደራዊ እንቅስቃሴ ለማጣራት ሞክራለሁ። እኔ አንድ ሌላ ኃይል ከጀርባ መጥቶ ገብቷል የሚል ወይም ደግሞ ትግርኛ ተናጋሪ እንደዚህ አይነት አይተናል ያለ ሰው እስካሁን አልገጠመኝ። ፋኖ ኃይሎች እንደሆኑ ያለ መረጃ ግን ይሄ መንግስት ዋጋለው እኮ ያለው ዞሮ እውነት ቢሆን እሱ ያለው ማለት ነው። በርግጥ ከጀርባ ቲፒኤልኤፎች ካሉ በርግጥ ከጀርባ ሻዕቢያም ካለ እንዴ ሲጎራ የነበረው ሻዕቢያንም ህወሓትንም ፋኖንም አሸንፋለሁ ያለ አልነበረም? ሰው ዋንቀዋል እያልኩት እኮ ያለው ይሄ ነው። አሁን እንኳን አልተባበሩም ቢባል አሁን እንኳን ከጀርባ ባይኖሩ ነገ ከነገ ወዲያ መምጣታቸው አይቀርም። ስለዚህ ያኔ ምን ልትሆን ነው? ይሄ ሽንፈት በግልጽና በሰፋ ሁኔታ ሊመጣብህ ነው። አይመሽብህ ራስን ለአደጋ ሳታጋልጥ ወደ ትክክለኛው መፍትሄ ና ነው እያልን ያለ። እዚህ ምስክር እኮ የሆነው እሱ እኮ ነው። ፋኖም ብቻውን ይችለው ነበረ፣ ሌሎቹ ከጀርባ ከመጡ ግን አልቻልኩትም። ለዛ ነው ያለ ነው። በዚህ መንገድ ከቀጠልክ የበለጠ ትሸነፋለህ። እኔ አሁን በአይናፋርነት በምናምን ለማስተባበል የሚሞክሩት ነገር ሁሉ የጊዜ ጉዳይ ነው የሚመስለኝ። ከጥቂት ኋላ የህወሓት ሰራዊት ከፋኖ ሰራዊት ከኦላ ሰራዊት ጋር በግሩፕ ፎቶ እየተነሱ የሚለቁልን ይመስለኛል። ያኔ መንግስት ይሆናል በይፋ የሚነግሩን ይመስለኛል። ወደዛ ነው አቅጣጫው የሚሄደው እና ይሄ በአጠቃላይ በፖለቲካ የኃይል አስተላለፉ የመጣው ለውጥ ቀላል አይደለም። ይሄ ደግሞ ናቹራል ነው፣ የሚጠበቅ ነው። በቃ ከፕሪቶሪያው ስምምነት ማግስት ጀምሮ ኢትዮጵያ ውስጥ መሰረታዊ የሆነ የፖለቲካ የኃይል ለውጥ እንደመጣ ግልጽ ነበር። እኔ በጻፍኳቸው የተለያዩ አርቲክሎች ያን እየገለጽኩ ነው የነበረው። አሁን ያ በሐሳብ ደረጃ ስናነሳው የነበረው ነገር በተግባር እየተገለጠ ነው። ነገ ደግሞ በተግባር ይሄን መንግስት ከመኖር ወደ አለመኖር ሲቀይረው እንደምናይ ምንም ጥርጥር የለውም። የኛ ትልቁ አሁን ጭንቀት ምንድነው? ጥያቄ ምንድነው? ይሄ መንግስት ሲወድቅ የሀገራችን ዕጣ ፈንታ እንዴት ነው የሚሆነው? እዚህ ኃይሎች በምን አጀንዳ ነው የተስማሙት? ፖስት አብይ በምን መልኩ ሃንድል እናደርገዋለን? የሚመጣው ለውጥ እንዴት አድርገን መንግስት የለሽ ሁኔታ እንዳይፈጥር እናደርገዋለን? እንዴት አድርገን ዘላቂ ሰላም ይዞ እንዲመጣ እናደርገዋለን የሚለው ላይ ነው ጭንቀታችን እንጂ ይሄ መንግስትማ ሳይሰንፍ ከማንም በላይ ራሱን በራሱ የማጥፊያውን ስልት ነው እየተከተለ ያለው። ሱሳይድ እየፈጸመ ያለው በራሱ ላይ ገመዱን እያጠለቀ ነው ያለው እና ይሄን ነው ያን ገመድ እኮ እንዲያወልቀው ነው እኛ ሀገር ከመፍረሷ በፊት የኢትዮጵያ የፖለቲካ ኃይሎች የግንቦት ማንፌስቶ ላይ የተቀመጡትን ጉዳዮች ተቀብለን ሰላማዊ ህዝባዊ እምቢተኝነት ብናካሂድ አገርን ከመፍረስ ህዝብን ከባሰ እልቂት ማትረፍ እንችላለን የሚል እምነት አለ። አሁን የትብብር መንፈሶች እየተፈጠሩ ነው። ህዝባዊ እምቢተኝነት ኢትዮጵያ ውስጥ መካሄድ አለበት፣ ያን ደግሞ እኛ መምራት አለብን ማካሄድ አለብን የሚል አዲስ ተነሳሽነት እየተፈጠረ ነው። ይሄ ተነሳሽነት አጀንዳ ያስፈልገዋል፣ መነሻ ሐሳብ ያስፈልገዋል። ለዛ ይጠቅማል የሚል እምነት አለ። ነገ ከነገ ወዲያ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ቢቀሰቀስ ቢነሳ ዋናውን ዋጋ የሚከፍለው ወይም ትግሉን የሚያካሂደው ሀገር ውስጥ ያለው ህዝብ ነው። ስለዚህ ከማንም በላይ መረዳት ያለበት ያን አስተሳሰብ ህዝቡ ነው። በጉዳዩ ላይ አስቀድሞ መነጋገርና መተማመን ያለበት ህዝቡ ነው።